ሉቃስ ወንጌል ምዕራፍ 7 ቁጥር 14 ቀርቦም ቃሬዛውን ነካ የተሸከሙትም ቆሙ አለውም አንተ ጎበዝ እልሃለሁ ተነስ አለውም አንተ ጎበዝ ተነስ ስምህ ይባረክ እንወድሃለን በኢየሱስ ስም አሜን አለውም አንተ ጎበዝ ተነስ እማገለግለው ክፍል አይደለም ወደዚህ ስመጣ አንዳንድ ሰዎች የነሱ ነገር የተሰራ የሚመስላቸው እነሱ ሲነኩ ብቻ ነው እግዚአብሔር የአንድን ሰው ህይወት መንካት ከፈለገ የቱ ጋር እንደሚነካ የቱ ጋር እንደሚመልስ የቱ ጋር እንደሚሰራ አታውቀው በቀጥታ ኢየሱስ መጣና ከተማ እየተሻገሩ ሀገር እየተሻገሩ ያለ መጣና ቃሬዛውን ነካው ይላል የሚናገረውን ሰው ለመቀስቀስ የማይናገረውን ቃሬዛ ነካው ካለ በኋላ ኬዙን ይዞ ይሄዱ ያሉ ሰዎች ቆሙ ይላል የሰውየው መነሳት አይደለም ሰዎቹን ያቆመው ለቀብር እየፈጠኑ ያሉ ሰዎችን ያቆመው የጎበዙ መነሳት አይደለም የቱ ጋር ሲነካ እነማን እንደሚቆሙ ያውቃል የቱ ጋር ሲነካ መነሳት ያለበት እንደሚነሳ መቆም ያለበት እንደሚቆም የሚያውቀው እሱ ነው እና አንዳንድ ጊዜ ሙሉ ቤተሰብ ክርስቲያን ነው የኔ ቤተሰብ ሳይሆን የባለቤቴ ቤተሰቦች ሙሉ ቤተሰቦች ክርስቲያን ነው ሙሉ ቤተሰብ ክርስቲያን ነው ከኛ ቤተሰብ የመጀመሪያው ክርስቲያን እኔ ነኝ የመጨረሻው ግን ሁሉም እንደሚሆን አውቃለሁ ሁሉም ለምን ምድር ሁሉ በጌታ ይጠቀለላል አምናለሁና እግዚአብሔር አንድ ሰው ከጠራ ምን ይላሉ የኔ ቤተሰቦች ሙስሊሞቹ ምን ይላሉ አንድ ቤተሰብ መካከል አንድ ሌባና አንድ ጴንጤ ካለ እንትናቸው ወረሽኝ ናቸው ይበዛሉ ይባላል አንድ ሌባና አንድ ጴንጤ ካለ ይበዛላል አንዳንድ ሰዎች እየበዙን ደዛ ነው የወረሱት ማለት ነው አሜን እያሉ ነው አሜን ለሚል ሰው መውረስ ይሆናል እና የቱ ጋር እንደሚነካ የቱ ጋር እንደሚሰራ አይታወቅም እና ሶስት ታማሞች ናቸው እኛ አማቾች ቤተሰቦች መካከል ያሉትና በየጉባኤው ሲኬድ እናትየው ስትሄድ በየጸሎት ምናምን ጸሎት የእግዚአብሔር ነገር ያለበት ቦታ ምናምን ትሄዳለች ተነሽ አቤት ራሔል ማናት ትባላለች ልክ ራሔል የኔ ልጅ ናት ሲል ራሔል ተፈልጋ አይደለም ለካ ራሔል በር ናት ሰው ቤት ለመግባት በር እንደሚንኳኳ ለዚህ ሰው መነሳት ቃሬዛው በር ነበር አንኳኳ ወይንም ነካው ነው የሚለው ጠራው አይልም ቃሬዛውን አንኳኳው በእያንዳንዳችን ቤት መካከል በቤተ ክርስቲያን ቢሆን በቤተ ህብረት ቢሆን በር የሆኑ ሰዎች አሉ ነካው ካለ በኋላ ቀጥ ብሎ ቆሙ ኬዙን የተሸከሙ ሰዎች ከዛ ራሔል ማና ሲባል ልጄ ናት ከዚያስ ለራሔል ትባረካለች ትቀባለች ምናምን የሚል ፕሮፌሲ ሲጠብቅ ግራግሩን የሚታመም ሰው ማን ነው አለ እኔ ነኝ አለች ከዚያስ ስምሽ እንትና ነው አዎ ስራሽ እንትን ነው አዎ ስለዚህ ፈውሷ ጸና እናትየው የዚያን ቀን የግራግሯ ፈውስ ይጸና አውቃለሁ እንዴት ነው ካልከኝ አስቀድሞ ግን እግዚአብሔር ወደዚያ ለመግባት የነካው ቃሬዛ ወይንም የነካው በር አንድ ስም ነው የቱ ጋር እንደሚነካ የቱ ጋር እንደሚፈውስ የቆመው ቃሬዛ ነው የነካው ቀጥ ብሎ ሰዎቹ ሲቆሙ አንተ ጎበዝ እልሃለሁ ምን በል ተነስ እዚያ ጋር እግዚአብሔር ለአንድ ሰው ሲናገር እዚህ ጋር ለአንድ ሰው ያንድን ሰው ኬዙን የተሸከመ ሰው ደግሞ እያቆመ ነው ሊያንዱን ደግሞ እየተነሳ ነው መቼ ምን እየሰራ እንደሆነ አይታወቅም ዛሬ ግን እግዚአብሔር እንዲህ ያደርጋል የሆነ እዚህ እናንተ ቁጭ ብላችሁ የናንተን ኬዝ ያዘ እጅ በኢትዮጵያ ቢሆን ከኢትዮጵያ ውጪ ባለበት ቦታ ቀጥ ብሎ ይቆማል የቱ ጋር እንደሚነካ ያውቃል አንተ እዚህ ነው ያለው ያንተን ነገር የያዘ ቃሬዛ ያለው ወይ ደቡብ አፍሪካ ወይ ሶማሊያ
ወይ እንትን ጅቡቲ ወይ እንትን ሊሆን ይችላል። ልክ ሲነካ ቆሙ ነው የሚለው። ቆሙ፣ መንቀሳቀስ አልቻሉም። ብዙ ቀን ተንቀሳቅሷል። የሆነ የሌላ ሰው ኬዝ ይዞ ተንቀሳቅሷል፣ ቀብሯል። አሁን ግን መጥቶ ቃሬዛው ልክ ሲነካው ቆመ። መንቀሳቀስ አልቻሉም። ወደሚቀጥለው ስቴፕ መንቀሳቀስ አልቻሉም። የትና እንዴት እንደሚነካ አላውቅም። እግዚአብሔር መንፈስ ቅዱስ እንደዚህ ብሎኛል። አንደኛ ኬዛችሁ ያለበትን ቦታ ይነካዋል። ግደለም ሶስት ሰው አሜን ይበላ። ኬዝሽን ያለበትን ቦታ ይነካዋል። ከፍ አድርጉና ይነካል በሉ እስቲ። ይነካል በሉ እስቲ። ይነካል። የቱ ጋር እንደሚነካ፣ የቱ ጋር እንደሚመለስ፣ የቱ ጋር እንደሚሰራ አናውቅም። የቱ ጋር እንዴት ምን እንደሚሰራ አላውቅም። ለምን እንዳቆመኝ ምን እንደሚሰራ አናውቅም። ግን የአንድን ሰው ነገር ነካ ሲያረጋቃለሁ። በቃ አሰራሩ እንደዛ ነው። ትዝ ይላችኋል በዘፍጥረት ምዕራፍ 21 ላይ አጋር ሆይ አላትና ጩኸትሽን ሰማው አይደለም ያላት። አጋር ጋር ነው የመጣው መልአኩ መጣና የብላቴናውን ጩኸት ምን ብያለሁ ሰምቻለሁ ብሎ መልስ ግን የተሰጠው የብላቴናው ጩኸት ነው የተሰማው። መልሱ ግን የመጣው ማጋ ነው? አጋር ጋር ነው የተሰማው ብላቴና። መልሱ የመጣው አጋር ጋር። የቱ ጋር እንደሰማ አላውቅም። የሆነ መልስ ግን አንድ ሰው ጋር ይመጣል። ልቀቁና አሜን በሏ። የተሰማው ብላቴና፣ መልስ የመጣው አጋር ጋር ነው። መልስ የመጣው ተሰማ። አከስ ሰራር እንደዛ ነው። እስቲ አከስ በሉት እስቲ። አከስ ማለት ዕብራይስጥኛ ነው። አከስ እንደዛ ነው ማለት ነው። አከስ የተሰማው የብላቴናውን ጩኸት ምን ብያለሁ ሰምቻለሁ አለ። መልሱ ግን የመጣው ብላቴናውን እንካላለው። አጋር ሆይ ብሎ አይኗን ከፍቶ ይሄውና ምንጭ ነው አላት። የአንድ ቀን አይደለም ለዘላለምሽ የሚሆን ምንጭ ነው አላት። ለአንድ ሰው በቃ መልስ ገብቷል ማለት ነው። መልስ ገብቷል። ሰው በአሜንታ መልስ ከሰጣችሁ፣ በልሳን መልስ ከመሰጣችሁ፣ ልክ የተሰበከ ልሳን ከመጣ አሜንታ ከመጣ መልሱ የዛ ሰው ነው ማለት ነው። ለማን እንደሆነ አላውቅም። የሆነ ቦታ ይነካና መልሱ አንቺ ጋር ይመጣል። አየሁት፣ የብላቴናውን ጩኸት ተመለከትኩ ካለ በኋላ መልሱን ግን አንቺ እንኪ አላት። ወገኖቼ ጥቂት ዛሬ ላገለግል የምፈልገው የእግዚአብሔር ቃል ስለ ጩኸት ነው። ጩኸት። ስለዚህ ክርስቲያን እኔ አዲስ አበባ ልጅ አይደለሁምና አዲስ አበባ አካባቢ ጋንዲ የሚባል ማታ እንትን አለ፣ ሆስፒታል አለ፣ ማዋለጃ ነው አይደል? እዛ መካከል ዳንኤል ይሁን ማን የሆነ አንድ ሰው ብቻ ሰምቻለሁና በልምድ አዋላጅ የሆነ ሰው ደግሞ አንድ ሰው አላሉ። አንድ እናት ናት የነገረችኝ። ያ በልምድ አዋላጅ የሆነው ሰው አንድ ሆስፒታል ላይ በልምድ አዋላጅ የሆነው ሰው ሁሉ ጊዜ ሲያጸዳ ምናምን ስራ ሲሰራ ምናምን አይነ ነገር ያያል። ከዚያ እናቶች ሲወልዱ ያይና በቃ ችግር ድንገት ዶክተሩ ምናምን ወይ ሲስተር ምናምን ሲጠፉ ያይና በቃ ምጡ ምናምን እንደደረሰ የበሰለ ምጥ እንደሆነ ምናምን ሲያውቅ እባክሽ እርጂኝ ልርዳሽ ይላል። እንዴት ነው የሚረዳ? አብረን እናምጥ። አብሮ ካማጡ ምጥ ቀላል ነው። መጽሐፍ ቅዱስ ሲናገር ትውልድ ሁሉ የእግዚአብሔር ልጆች መገለጥ ይናፍቃሉ ወይንም ይጠባበቃሉ ካለ በኋላ ራሱ መንፈስ ቅዱስ ይቃትታል ነው የሚለው። መንፈስ ቅዱስ በማይናገር መቃተት ምጥ ካለባቸው ሰዎች ጋር ያመጣል። ታውቃላችሁ የጩኸት ጸሎት በዚህ ዘመን አለ። ባለፉት ዘመናት የዛሬ 14 15 ዓመት እኔ በጣም ከምወደው ጸሎት መካከል የምጥ ጸሎት የሚባል አለ። ከጸሎቶቹ መካከል የምጥ ጸሎት የሚባል ድሮ እናቶች ትዝ ይላችኋል እንደምትወልድ ፍየል ምናምን ልክ ጸልይ ሲባል አባዬ እያሉ የሚያምጡ የምጥ ጸሎት አለ። መንፈስ ቅዱስ ከሚወልዱ ሰዎች ጋር ከሚገለጡ ልጆች ጋር አብሮ ያምጣል ነው የሚለው። ያንተን መገለጥ ዓለም ይጠብቀዋል፣ ራሱ መንፈስ ቅዱስ ደግሞ ይቃትታል። ስለዚህ ብቻን አይደለም እርጅኝ ልርድሽ ይላል። እኔ
ስለ አንቺም ወደታች ትንፋሽሽን ሰብሰብ አድርገ ከዛስ ሶስቴ ስትዩ ራሱ ይለቃል ይላል። መጥቀላል ነው። እዚያ እኔም ይሄንን ቲዮሪ ወሰርኩና ገባን። መጥቀላል ነው። 5 ደቂቃ ነው። ጭንቅላቷን ነገርኳት ምናምን አይነት ነገር ነው። ኬዙ ከባድ ነው ምናምን አሏት። ባለፈው የዛሬ 15 ነው የወለደችው ሶስተኛው ልጅ። እዛ ከባድ ነው ስትል ያጂ ስል በይስላል ድንገት ለካ እኔ እንደዛ ያልኩኝ በሶስተኛ አምልጧል። እጆቻችሁን ከፍ አድርጉና ጩኸት በሉ እስቲ። የምርጦች ምልክት ነው በሉ። ክብር ለኢየሱስ ይሁን። ስለዚህ ስለ ጩኸት ስናስብ 3 ነገር ብቻ ተናግሬ አጠር አድርጌ ነው የምጨርሰው። ስለዚህ ስለ ጩኸት የምናወራ ከሆነ ተፈጥሮ ሁሉ ወደ እግዚአብሔር ይጮሃል። ክርስቲያን ብቻ አይደለም የሚጮኸው፣ እኛ የምንጮህበትን ኢንቴንሽን ስለምናውቀው ነው። ስለዚህ ተፈጥሮ ሁሉ ምን ይላል? ይጮሃል። እና ጩኸት ነው። ከፍ አድርጉና እስቲ ኢየሱስ በሉ እስቲ። ምልክታችን ነው ይሄ፣ ምልክታችን ኢየሱስ በሉ እስቲ። ስለዚህ ጩኸት መልካችን፣ የክርስቲያን መልክ ጩኸት ነው። 3 እና 4 አይነት ጩኸት አለ። ስለ አንደኛው የጩኸት አይነት ብቻ ዛሬ በመካከላችሁ ስላለው ዛሬ ባለኝ እድልና የጊዜ ሁኔታ ስለ አንድ ጩኸት ብቻ ነው የምነግራችሁ። ተፈጥሮ ሁሉ በራሱ ቋንቋ ይጣራል፣ በራሱ ቋንቋ ይጮሃል። አባቶቻችን ምድር ጮኸች ይላሉ፣ ሰማይ ተቆጣ ይላሉ። የሰማይ ቋንቋ ይገባቸው ይሁን አይሁን አላውቅም። ለምንድን ነው የሰማይ ቁጣ ሊገባቸው ይችላሉ ብዬ የማስበው? የሰማይ ቁጣ ይገባቸዋል ብዬ የማስበው አንዳንድ ጊዜ ጠራራ ፀሐይ ያዩ አባቶቻችን ሐዋሳ ዩኒቨርሲቲ ነውና የተማርኩት የመጀመሪያ ዲግሪ። አንድ ጊዜ ለለክሶ ነጌሌ የሚባል ሀገር መጣውና ነጌሌ አርሲ የሚባል ሀገር መጣውና 6 ሰዓት ነው ለክሶ ቀብሩን ደርሼ ምናምን አይነት ነገር ልክ ስመለስ አንድ ቴክስት ተቀባለኝ። አቤት 9 ሰዓት ከ20 ላይ ፈተና አለ አሉ። የ50 ኪሎ ሜትር ነው ፈተና አለ አሉ። ከዚያ ብር እጄ ላይ አልነበረምና ጋሽ መምህር ሙሉጌታ ዋሬ ቦንሰሞ ይባላል የኔ አባትና ብር ስጠኝ ፈተና 9 ከ20 አለን አልኩት። ከዚያ ሰዓቱ 7 ሰዓት ከምናምን ነው። ሐሩር በጣም የሚያቃጥል ፀሐይ ነው። ከዚያ እኔ ልክ ደና ሰውነት እንዳለው ሰው እንተኔን ከፍቼ እንዲህ እያልኩ ሄዳለሁ። ፀሐዩ አቃጠለኝ ብዬ ሚለፉድ እያለኝ ፋዘር ይሮጣል። ሚለፉድ ማለት እግርን አንሳ ነው። እግርን አንሳና ሩጥ። ምንድነው ስለው ከፍተኛ ዝናብ እየመጣ ነው ይላል። ሰውዬው ጤና የለህም እንዴ? ሐሩር እኮ የሆነ ፀሐይ ነው እላለሁ። ከዚያ ልክ 5-6 እንደተራመደ ከፍተኛ ዝናብ መጥቶ ዶፍት አለብን። ትዝ ይላችኋል አይደል? ኖ አንድ ጊዜ ቁራ ላከና ቁራ አንዴ ወዲህ አንዴ ወዳ ስትል ቀረች። መጽሐፍ እንደሚናገር እርግብን በመጣች ጊዜ ነው የሚለው የወይራ ቅጠል ይዛ መጣች ይላል። የወይራ ቅጠል ይዛ ስትመጣ የወይራ ቅጠል አይቶ የጥፋት ውሃ ከምድር ላይ እንደቀለለ አወቀ ይላል። ቅጠል አይቶ የጥፋት ውሃ ቀለለ ይላል። ስለዚህ ይሄ ምንድነው? ስሩ ፕሮሰስ በቆይታ ብዛት እግዚአብሔር ለአባቶች የሚገልጠው ነገር አለ። በጌታ መሆን አለመሆን አይደለም። በጌታ ያልሆኑ አባቶቻችን የልጆቻቸውን ዴስቲኒ ጠርቶ አንተ ነገ እንደዚህ ነው የምትሆነው፣ አንተ እንደዚህ ነው የምትሆነው፣ አንተ እርሻ ረስ ምናምን ይላሉ። ስለዚህ እንዴት ከሰማይ ቋንቋ የምን ቋንቋ ሊኖር ይችላል? ግን ዛሬ እማወራችሁ ስለ እውነተኛ ጩኸት ነው። ጩኸት በሉ እስቲ የኔ በሉ መልክ ነው በሉ እስቲ መልክ። ስለዚህ ዛሬ ስለ ጩኸት የምናወራ ከሆነ አንደኛ በጠላቶች ስንከበብ እንጮሃለን። ሁለተኛ የወዳጅ ሰልፍ ሲበረታብን እንጮሃለን። ከፍ አድርጉና ጠላቶቼ ሲበረቱ በሉ ወደ እግዚአብሔር ብቻ እጮሃለሁ በሉ። ወዳጆቼም ሲጠነክሩ በሉ፣ ሲበረቱብኝ በሉ ወደ አንተ ብቻ እጮሃለሁ በሉ። መጽሐፍ ቅዱስ መዝሙረ ዳዊት ምዕራፍ 3 ላይ ያለውን አንድ የእግዚአብሔርን ቃል ላንብብላችሁና ፈጠን ብዬ ተፈጥሮም ወይንም አዋፋት ራሱ ወደ እግዚአብሔር ይጮሃሉ፣ ተፈጥሮ ወደ እግዚአብሔር ይጮሃል ስላልኩኝ ጩኸት በሉ እስቲ የኔ መልክ ነው በሉ። መልክ ነው አብዝቶ ለሚጮሁ ለምርጦች እንዴት አይፈርድም ስለሚል
መዝሙር ምዕራፍ 3 እንዲህ ይላል አቤቱ የሚያስጨንቁኝ ምንኛ በዙ በእኔ ላይም የሚቆሙት ብዙ ናቸውና ብዙ ሰዎች ነፍሴን አምላክሽ አያድንሽም አሏት ይላል እንዲህ የሚለው ስሙኝ ወደ እግዚአብሔር የምንጮኸው በሁለት አይነት ነገር ወይንም በሶስት አይነት ነገር ተፈጥሮ ሁሉ ወደ እግዚአብሔር ይጮሃል ብለናል አዋፋት ወደ እግዚአብሔር ይጮሃሉ እኛ ወደ እግዚአብሔር እንጮሃለን ስለዚህ አዋፋት ወደ እግዚአብሔር የሚጮሁት በምን አይነት ቋንቋና በምን አይነት ተግባቦት ነው ከእግዚአብሔር ጋር ያላቸው የሚለው ነገር ክርስቲያን ለምንድን ነው ወደ እግዚአብሔር የሚጮኸው ስንል ሁለት ነገር ብቻ ነው ዛሬ የምነግርህ በጠላቶች ስንከበብ በሞት ደጅ ላይ ቆመን ወደ እግዚአብሔር እንጮሃለን ወዳጆች ጠላት በሆኑብን ሰዓት ወደ እግዚአብሔር እንጮሃለን እንዴ ወዳጆች እንዴት ጠላት ይሆናሉ መዝሙር አሁን ያነበብኩላችሁ ምዕራፍ 3 ላይ ዳዊትን የገዛ ልጁ ከአብራኩ የወጣ የሥጋው ክፋይ የአጥንቱ ፍላጭ የሆነው ልጁ ታላቅ ስደት አስነስቶበት ከልጁ ፊት በሸሸ ጊዜ ነው የሚለው አባት ከልጁ ፊት በሸሸ ጊዜ ነው የሚለው ምዕራፍ 3 ላይ ዳዊትም ከልጁ ፊት በሸሸ ጊዜ ይላል ስለዚህ ከአንድ ልጁ ፊት እየሸሸ ምን እንዳለ ታውቃለህ ሌላ ጊዜ እዚህ አይነት መዝሙር ዘምሮ አያውቅም ከአንድ ልጁ ፊት እየሸሸ እየሮጠ እግዚአብሔር ሆይ አቤቱ ጠላቴዎቼ ምንኛ በዙ ይላል ለምን ሌላ እልፍ ጠላት ቢያሳድድ ይሻላል አንድ የገዛ ወዳጅ የኔ ነው ያልከው ሰው የቅርቤ ነው ያልከው ሰው ሲበረታብህ አቤቱ ጠላቴዎቼ ምንኛ በዙ አለ ጠላቶቼ በዚህ አይነት ቀን አለ ስሙኝ አንተ ግን አቤቱ መጠጊያዬ ነህ ክብሬንና ራሴን ከፍ የምታደርግ አንተ ነህ ወዳጄ ልጄ ከፍቶብኛል ከፊቱ ሸሽቻለሁ ጠላቶቼ ብዙ ናቸው ከፍ የምታደርገው አንተ ነህ በዚህ አይነት ሁኔታ ስለዚህ አለ ይሄንን ጸሎት በዚህ ቀን ቃሎቼን ወደ አንተ ከፍ አድርጌ ይጮሃል ቃሎቼን ከፍ አድርጌ ይጮሃለሁ ነው የሚለው ምን ብሎ ግን እንደጮኸ አይናገርም ምን ብሎ እንደጮኸ አይናገርም ለምን ስለ ልጁ ምን ብሎ እንደጮኸ ሚስጥር ነው እዚህኛው ክፍል ላይ አይናገርም ጠላቶቼ በቃ በዙ ብቻ ነው የሚለው ልጁ እያሳደደው ጠላቶቼ በዙ ይላል አንተ በውጭ ያለው ጠላት ሺህ ሲሆኑ እንደ አንድ መቃወም ትችላለህ በውስጥ ያለውን ግን አትችሉም ስሙኝ እንደዚህ ይላል በዚያ ቀን በቃሌ ወደ እግዚአብሔር እጮሃለሁ ከተቀደሰ ተራራውም ይሰማኛል ይላል የቅርቤ ነው ያልኩት የኔ ነው ያልኩት ሰው የትም ድረስ የቅርቤ ነው ያልኩት ሰው ሲበረታ ነገር ሲጦቀር ወደ አንተ እጮሃለሁ አንተን ከመቅደስ ምን ትለኛለህ ትሰማኛለህ ስሙኝ እኔ ተኛው አንቀላፋውም እግዚአብሔር ደግፎኛልና ነቃው ስሙኝ የዚህን ቀን እኔ ተኛው ነቃው ያለ ቀን ልጁ ነው የተኛበት ቦታ ድረስ መጥቶ ልጅ ነው ልጅ ደግሞ መብቱ እስከ ሳሎን ብቻ አይደለም እንግዳ ነው መብቱ እስከ ሳሎን ልጅ መብቱ እስከ መኝታ ቤት ነው እስከ መኝታ ቤት ገብቶ አባቱን በትራስ አፍኖ መግደል ይችላል የዚያን ቀን አለ ኃይል እጁ ላይ ነበረው ልጄ ጓዳ ድረስ ገብቷል ያውቃል ግን እሱ ስላልሞከረ ሳይሆን በትራስም ይሁን በእንተንም ስላልሞከረ ሳይሆን የነቃውት አለ አቤቱ በሰላም ተኛው አንተ ደግፈኸኛልና ነቃው አለ ከባድ ነው በዚህ አይነት ቀን ነው ቃሎችን ከፍ አድርጌ ወደ አንተ እጮሃለሁ ቃል ከፍ ተደርጎ ይጮሃል ስፔሻሊ በማህበር መካከል በጉባኤ በአንድ መንፈስ እንጸልይ ሲባል አጋጥሟቸዋል በአንድነት እንጸልይ እስቲ የመናፈስትን ስራ እየተቃወምን በኃይል ከፍ አድርጋችሁ ድምጻችሁን አሰሙ ሲባል የአንዳንዱ ድምጽ ማሰማት አንዳንዱን ያውከዋል የዚህ አይነት ሰዓት ላይ ግን በቃ የአንድ አይነት ድምጻችንን ከፍ አድርገን እናሰማ ሲባል ቃሎችን ወደ አንተ ከፍ አድርጌ እጮሃለሁ የሚጮህበት ሲዝናል
ቃሎቻችሁን ከፍ አድርጋችሁ ያው ሊያዋርደኝ ወጣ በአያቴ ዘሩማን ዘር የነበረ ጫጮ ከለቻ ሞርቱ ፈልፈልቱ ታየ ከራማ ሐዳባይ እትለ ምናምን እያልክ ቃልን ከፍ አድርገህ ተቃውሞ። ለምን? የቅርቡ ሰዎች ጠላቶቹ በሆኑ ቀን ቃሎቹን ከፍ አድርጎ ጮኸ። ስለዚህ ቃሎቻችንን ከፍ አድርገን እንጮሃለን። ጮኸት ከፍ አድርጉና ወደ አንተ ብቻ እጮሃለሁ በሉት። ጉባኤው ከፍ ያርጉና ወደ እግዚአብሔር እጮሃለሁ በሉት። አንተ ከዚያስ ወደ አንተ እጮሃለሁ ካለ በኋላ ማዳን አለ የእግዚአብሔር ነው አለ። በረከት ደግሞ አለ የሚጮሁት ነው። በረከት ቁጥር 8 ላይ እንደዚህ ይላል፣ ማዳን የእግዚአብሔር ነው በረከትም በሕዝቡ ሁሉ ላይ ነው ይላል። ለምን? የሚጮሁ ሰዎች ታዳጊያቸው ብርቱ ነው። ወደ እግዚአብሔር ነው የሚጮህ። ከፍ አድርጉና ኢየሱስ በሉ እስቲ፣ ኢየሱስ በሉ እስቲ። ታዳጊያችን ብርቱ ስለሆነ እንጮሃለን። አዋፋት ወደ እግዚአብሔር ይጮሃሉ። አይደለም እኔ በደሙ የተገዛው የቅርብም የሩቅም ሲከበኝ ወደሱ ነው ምጮህ። አይደለም እኔ አዋፋት ወደ እግዚአብሔር ይጮሃሉ። ለምን? እንዲህ ይላል መጽሐፍ ቅዱስ ያዛችሁ ሰዎች ኢዮብ ምዕራፍ 38 ቁጥር 41 ላይ ያለውን የእግዚአብሔርን ቃል አወጣለሁ። እንዲህ ይላል፣ ልጆቿ ወደ እግዚአብሔር ሲጮሁ የሚበሉትንም አጥቶ ሲቅበዘበዙ ለቁራ መብልን የሚሰጥ ማን ነው ይላል። ለቁራ ጫጩቶች መብልን የሚሰጥ ማን ነው? ስለዚህ ለሚጮሁና ለሚቅበዘበዙ ለቁራ ጫጩት መብልን የሚሰጥ ማን ነው ብሎ እግዚአብሔር ነው ኢዮብን እየጠየቀ ያለው። እግዚአብሔር ነው ኢዮብን እየጠየቀ ያለው። ኢዮብ ደግሞ አንድ ቀን ነገር የበረታበት ቀን፣ የወዳጆቹ ፊት ከብረት ይልቅ የበረታበት ቀን፣ የቅርብ የሚሉት ሰዎች ፊት ለፊት ይታያዩ የነበሩ ጀርባ ሰጥቶት በሄዱ ቀን ምዕራፍ 9 ቁጥር 1 ላይ እንደዚህ ብሏል። ስለ እግዚአብሔር ማንነት ሲናገር ምዕራፍ 9 ቁጥር 1 ላይ እንደዚህ ብሏል፣ እግዚአብሔር የሰው ልጅ 1000 ጥያቄ ቢጠይቅ የሰው ልጅ አንድም አይመልስም ይላል ራሱ ኢዮብ ምዕራፍ 9 ቁጥር 1። ኢዮብ መለሰ እንዲህም አለ፣ በእውነት እንዲህ እንደሆነ አውቃለሁ። ሰውስ በእግዚአብሔር ፊት ጻድቅ መሆን እንዴት ይችላልን? ከእርሱ ጋር ይከራከር ዘንድ ቢወድድ ከሺህ ነገር አንዱን መመለስ አይችልም። ከስንት ነገር? ከሺህ ነገር አንድ መመለስ አይችልም። ራሱ ኢዮብ ነው የተናገረው። ነገር የበረታበት ቀን ነው ኢዮብ ይሄ ንግግር የተናገረው። ስለዚህ እግዚአብሔር ኢዮብ ጋር መጣና እንደዚህ አለው፣ ኢዮብ አቤት፣ አንተ እንደ ወንድ ታጠቅ፣ እኔ አንድ ጥያቄ ጠይቃለሁ ብሎ ከጠየቃቸው ታላላቅ 83 ጥያቄዎች መካከል አንዱ ይሄ ነው። ኢዮብ አለው፣ አቤት፣ የቁራ ጫጩቶች የሚበሉትን አጥቶ ሲጮሁ ሲቅበዘበዙ ለቁራ ጫጩቶች መብላቸውን የሚሰጣቸው ማን ነው? አንተ በማንነት እየኮራህና እየተኮራራ እኔ ያላበላሁት ያላጠጣሁት አይን ያልሆንኩት አለ፣ መጠጊያ ያልሆንኩት አለ፣ እኔ ህይወቴን ያላካፈልኩት ሰው አለ እያልክ ነው። አዎ ጥሩ ነው፣ ያለህን ታካፍላለህ፣ ንጹህ ሰው ነህ አውቃለሁ። ነገር ግን ኢዮብ አንድ ነገር ልጠይቃለሁ፣ የቁራ ጫጩቶች የሚበሉትን አጥቶ ሲቅበዘበዙ ሲጮሁ ለቁራ ጫጩቶች መብል የሚያቀርብላቸው ማን ነው ታውቃለህ? እንደው ስለ ቁራ እናትና አባት ስለ ትላልቆቹ አይደለም እየጠየቀኛለሁ። ቱ ዲቴል ዲፕ ወርደ ነው ስለ ቁራ ጫጩት የምጠይቀኝ። አላውቅም አለ። ይህ ሲጮሁ ነው የሚለው። ለሚቀበዘበዙ ማን ነው መብል የሚሰጠው? ኢዮብ ታውቃለህ ያለው ለሚጮሁ ለቁራ ጫጩቶች አላውቅም። ስለዚህ የቁራ ጫጩት ይጮሃል፣ ይቀበዘበዛል። በምን ምክንያት ነው የሚጮኸው የሚቀበዘበዘው? ስለዚህ መቼስ አንደኛ ሰው ኬዝ ያለበት ክርስቲያን ይጮሃል። የቁራ ጫጩት የምትቀበዘበዝበት ኬዝ የሚኖራት በምን አይነት ምክንያት ስትሆን ነው? ከፍ አድርጉና እጮሃለሁ በሉ እስቲ። ወዳጆቻችሁን ልባቸው ሲለወጥ ፊታቸው ሲለወጥ እነሱን ከማስረዳት ይልቅ ወደ እግዚአብሔር መጮህ ይሻላል። እንዲሆኜ እኮ ነው እንዲሆኜ ነው ኖ እኔ ወደ ላይ ጮሃለሁ፣ እሱ ወደ ታች ያስረዳል። የቁራ ጫጩቶችን አላውቅም አለ። የቁራ ጫጩቶችን አላውቅም። ስለ ቁራ አንድ ባህሪ ልንገራችሁ። እንደነገርኳችሁ የገጠር ልጅ ነኝ።
የገጠር ልጅ ነኝ። በከብቶች መካከል ነው ያደኩት። በከብቶች ወይንም እነዚህን በመሰሉ ነገሮች መካከል ነው ያደኩት። የቁራ ባህሪው አንዱ የቁራ ባህሪው ቁራ ሲነሳ የሚመጣላችሁ መልክ ምን አይነት መልክ ነው? ጥቁር። እሺ ልዩ ሐሳብ ልዩ ሌላ ዩኒክ ሐሳብ ያለው ሰው ባህሪው ታማኝ ያልሆነ ሞላጫ ወይንም ሌባ ነው። ታማኝነት የሚያጎድል ነው ከባህሪ አንፃር፣ ከመልክ አንፃር ጥቁር ነው። ስለዚህ ኢዮብ ስለ ቁራ ያለው አመለካከት አለ። ለምን የመጽሐፍን እንትን ያውቃል። ቁራ ተላከ፣ ከመርከብ ወጣ፣ አንዴ ወዲህ አንዴ ወዳ እያለ በዛው ቀረ የሚል ነገር ውስጡ ላይ ያለ። ስለዚህ ታማኝነት መጉደሉን መጽሐፍ ራሱ ነው የነገረን። ስለዚህ ኢዮብ ጋር መጣና የቁራ ጫጩቶች ሲቅበዘበዙና የሚበሉትን አጥቶ ሲጮሁ ማን ነው ምግባቸውን የሚያቀርብላቸው? እንዴት ነው ሊያድጉት የቻሉት ታውቃለህ ወይ ሲሉ ምዕራፍ 9 ላይ ምን ብሎታል? ቁጥር 1 ላይ አንተ ሺህ ብትጠይቅ የሰው ልጅ አንድ መመለስ አይችልም ብሎታል። ስለዚህ ኢዮብ መመለስ አይችልም። እግዚአብሔር ጠይቆ መመለስ አይችልም። ስለ ቁራ ጫጩት አይደለም፣ ሌላም መመለስ ከባድ ነው። እግዚአብሔር ከጠየቀን ከባድ ነው። በዚህ አይነት ሁኔታ መጣና የቁራ ጫጩቶች ሲጮሁ ሲቅበዘበዙ ማን ነው መብላቸውን የሚሰጣቸው ታውቃለህ ወይ? አንተ ስለ ሰው ልጅ ያላበላሁት አይን ያልሆንኩት ማን አለ ነው የምትለው። ነገር ግን እኔ ቱ ዲቴል ይመለከተኛል፣ ስለ እያንዳንዱ ነገር ስለ አዋፋት ይመለከተኛል፣ ጩኸታቸውን እሰማለሁ ለማለት ፈልጎ እግዚአብሔር እንዴት ምን ትላለህ አለው። ስለ ቁራ ባህሪ አንድ ነገር ልንገራችሁ። የማቀውንም የማጠናው እንትን ያልኩትን የቁራ ጫጩቶች ቁራ ባልና ሚስት በምንም አይነት ሁኔታ አይለያዩ። ልክ እዚህ ሰፈር እጮኝነት ጀምሮ ከሆነ ይሄ የግንኙነታቸው ታይም ላይ ሰፈር ይቀይራሉ። ከ40 እስከ 60 የሚሆኑ እንቁላሎቿን በፈለፈለች ሰዓት የቁራ ጫጩት ከፈለፈለችበት ሰፈር ላይ አትወልድም። ጫጩቶቿን ሌላ ቦታ አዝላ በክንፎቿ ሰፈር ትቀይራለች። ያጨውበት ሰፈር ላይማ አግብቼ አልኖርም ብሎ ሰፈር ትቀይራለች። ከዚያ ያገባችበት ሰፈር ላይማ አልወልድም ብላ ሰፈር ትቀይራለች። ሰፈር ቀይራ የሆነ የተለየ ዲኮሬሽን የተለየ ነገር ሰርቶ ሰፈር ይቀይራሉ። ሰፈር ሲቀየር እዚህ ሰፈር ላይ የጀመረበት ነው፣ እዚህ ሰፈር ላይ ደግሞ ኪዳን የተደረገበት ምናምን ፍቅር የደረጀበት ነው። ከዚያ ደግሞ ለመውለድ እዚህ አካባቢ መታሰይቷ ታቅፋለች። አባወራው ከዚያ ሙቭ ሲደረግ 9 ቀን ያህል እንቁላሎቿን ነገሯን ይዛ ምናምን ስትዞር ነገሯን ይዛ ስትዞር አባወራው ዲሊቨርድ እስክትሆን ድረስ እዚህ አሁን ተጀምሯል አይደለ? ሚስት ስትወልድ ድሮ እንትን ውጪ ላይ አሁን ዘመን ተሻሽሏል። ውጪ ላይ ምን ያላሉ ነገር አለ። ቀበቶ ፍታ አሉኝ። የመጀመሪያ የዛሬ 5 ዓመት ሶል ቀበቶ ፍታ ውስጥ መግባታችንም ጫማም አውልቅ አሉኝ። እዴ ምንድነው ይሄ ነገር አልኳቸው። ሌላ ነገር ሳይቀጥ ቀበቶ ፍታ አንተ ምንም ማይሉ ነገር አለ። ስለዚህ ዲሊቨርድ እስክትሆን ነፃ እስክትወጣ ድረስ ጫጩቶቿ እስኪፈለፈሉ ድረስ አባወራው ሰፈር ላይ ነው የሚደረጀው። የሚያስፈልገው ነገር አሟልቷል። ይሄዳል ለ6 ቀን እስከ 9 ቀን ድረስ ሰፈሩ ላይ ይዞራል። ይቁራዋ እናትየው ጫጩቷን ስትፈለፍል የምታሰማው አንድ ድምጽ አለ። ልክ ነፃ ወጥቻለሁ ልጆችና እናት ተረከብ ስትል ብቻ ነው ያንን ድምጽ ሲሰማ ነው የሚወጣው። ይዞራል። ልክ ሁሉንም ኳ አርጋ ፈልፈላ ነፃ ስትወጣ ልክ ልጅ ሲወለድ ዋው የሚል የራሱን ድምጽ እንደሚያሰማው ለራሱ ዓለም ልክ ሁሉንም እንቁላሎች ፈልፈላ ነፃ ሲሆን አካባቢው ሰላም ሲሆን ደስታ ሲሆን አንድ ድምጽ ለአባወራው ተሰማ። ዋው የሚል ድምጽ እናትየው ነው የምታሰማው፣ ጫጩቶቿን አይደለም። እናትየው ስታሰማ አባወራው ይመጣል። አባወራው ሲመጣ አንድ ሚስጥር ልንገራችሁ። በቃ የብዙ ጫጩቶች የብዙ ቁራዎች አባት ሆኛለሁ ምናምን እያለ ክንፉን እንዲህ ያደረገ ይመጣል። ክንፉን እንዲህ ያደረገ ሲመጣ ሲያድጉ የምናቃቸው ጥቋቁር ቁራዎች ሲወለዱ ከዚህ ሶፍት የነጡ ናቸው ሲወለዱ። ከዚያስ አባትየው የልጆች አባት ሆንኩ ምናምን እያለ እየፎከረ ይመጣና ልክ ወደ ልጆቹ ሲጠጋ
ያያቸዋል። እነሱ ነጭ ናቸው። እሱ አረ ሞክሪያ አረ ጀማል እነሱ ነጭ ናቸው። ምን ነው እነሱን የሚመስሉ ይላል። እናትየውንም ያገላብጣታል ወደ ላይ። ምናችንም ከነዚህ ጋር አይመሳሰልም ይላል። እነዚህ ነጭ የሆኑት በመወለዳቸው ነው። እነዚህ ደግሞ የጠቆሩት በሂደት ነው። በመወለድ ነጭ ነበሩ። ያያቸዋል። የአባትየውና የእናትየው የልጆች መልክ አይመሳሰልም። ሁለቱ ብቻ ናቸው የሚመሳሰሉት። ባልየውና ሚስትየው ብቻ ነው የሚመሳሰሉት። አላት። ይሄንን ከየት እንዳመጣ ቼክ ይደረጋል ይላታል አባው። አረ ምንም ቼክ የሚደረግ ነገር የለም፣ ምንም አላቅም። አንተን ከምተው ልጆቼን ብተው ይሻለኛል ብላ የፈለፈለችውን የቁራ ጫጩቶች ሜዳ ላይ ትታ በመልኳ ምክንያት አብሮ ይሄዳሉ። የሚበሉትን አጥቶ በመልካቸው ምክንያት ይቀዘበዛሉ። በመወለዳቸው ምክንያት ፈልጎ ባላመጡት መልክ ምክንያት የሚበሉትን አጥቶ ይቀዘበዛሉ። አንደኛ ዞሮም ኖሮም እንዳይበሉ መንቀሳቀስ አይችሉም። ስሙኝ፣ ባለፉት ዘመናት ከመሬት ተነስቶ አንተ እኮ አታውቀውም ምንም አታውቀውም ወፈረ ብሎ ከመሬት ተነስቶ ዘግቶ ይሄዳል። ከሳ ብሎ ከመሬት ተነስቶ ይሄዳል። እንትን ብሎ ተነስቶ ይሄዳል። አማረባት ብሎ ተነስቶ ይሄዳል። እንትን ሆነች ተነስቶ ይሄዳል። ለምን እንደተተው እንኳን ሳያውቁ የቁራ ጫጩቶች በገዛ እናትና አባቶቿ ይተዋሉ። ለምን እንደተተው እንኳን አያውቁ። በምን አንዳንድ ክርስቲያን ታውቃለህ አይደለ? በምን እንትና እንደተው ራሱ አያውቅም፣ ግን ተትቷል። ጧት እኮ ሰላም ነው፣ ከሰዓት ተትቷል። በምን ተውከኝ ስትል አይነግርህም። እንዴት ነው የተውከኝ ብለህ ለመጠየቅ ራሱ ጊዜ የለም። ስለዚህ እነሱ ፍቅር ይደረጀ ምን ካለ ነው ፍቅር የሚደረጀው እያሉ ሌላ ሰፈር ናቸው። የቁራ ጫጩቶቹ ይንከራተታሉ እዛ። አንደኛ ከተወለዱ በጣም ጠንካራ ከሆኑ 12 ቀን፣ በጣም ደግሞ በጣም ስትሮንግ ከሆኑ 15 ቀን፣ ከ9 ቀን እስከ 15 ቀን መብረር አይችሉም። ስለዚህ የቁራ ጫጩቶች ይቅበዘበዛሉ። ሲቅበዘበዙ ኢዮብ አቤት አባት እናታቸው ለተዋቸው ለቁራ ጫጩቶች ማን ነው ምግባቸውን የሚሰጣቸው? ኢዮብ ታውቃለህ ወይ ሲለው ኢዮብ አላውቅም ማለት። ሁለት ነቢያቶች በትንቢት መንፈስ ሆነው ይዘምራሉ። ሐጌና ዘካርያስ የሚባሉ ነቢያቶች በትንቢት መንፈስ ሆነው ይዘምራሉ። ለእግዚአብሔር በዙፋኑ ክብር ይሁን፣ ለእግዚአብሔር በማደሪያው ምስጋና ይሁን እያሉ መዝሙር 147 ቁጥር 9 ላይ ይዘምራሉ። ከዛ አንተ እኮ ይላሉ እየዘመሩ ለእግዚአብሔር ምስጋና ሲሰጡ። ለእግዚአብሔር ምስጋና የሚሰጡ ሰዎች ጥልቅ ምስጢር ይገለጥላቸዋል። ከኢዮብ የተሰወረው ለዘካርያስ ተገለጠና ዘካርያስ በትንቢት መንፈስ እንደዚህ ያለ አንተ በዙፋን ያለ ለአዋፋት ምግብን ትሰጣለህ፣ ከዛስ ለሚቅበዘበዙ ለቁራ ጫጩቶች ምግባቸውን ትሰጣቸዋል ይላል። ይሄው ለሚጠሩትም ለቁራዎች ጫጩቶችና ለእንስሶችም ምግባቸው ምን ይላል? ይሰጣል። ለሚጮሁና ለሚቅበዘበዙ ለቁራ ጫጩቶች ምን ይሰጣል? ምግብ ይሰጣል። ከፍ አድርጉና ወደ ላይ እጮሃለሁ በሉ እስቲ።